ይስጥልኝ ተመልካቾቻችን እንደምንውላችኋል ከኢትዮጵያ ቴሌቪዥን ከኢቲቪ 4 ማዕዘን ዜናዎች ጋር አልጋነሽ ተካነኝ አስከ ዜና አስቀድማለሁ። በኢትዮጵያና በጅቡቲ መካከል ያለው የኢኮኖሚ ትስስር ይበልጥ እንዲጠናከር ጅቡቲ በርካታ ስራዎችን ያከናወነች መሆኑን የሀገሪቱ ፕሬዝዳንት እስማኤል ኦማር ጊሌ ገለጹ። በቃሊቲ ከፍተኛ ጥበቃ ማረሚያ ቤት የሚገኙ የህግ ታራሚዎች በቆይታቸውና በምርመራ ወቅት ከፍተኛ ኢሰብአዊ ጥቃት እንደተፈጸመባቸው ተናገሩ። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና የቀድሞ ምክትላቸው ዶክተር ሪክ ማቻር በኢጋድ መሪነት ያካሄዱት ያለው የሰላም ውይይት በሀገሪቱ ዘላቂ ሰላም ለማምጣት አስተዋጽኦ እንደሚኖረው ተናገሩ። አብራችሁን ቆዩ። በኢትዮጵያና በጅቡቲ መካከል ያለው የኢኮኖሚ ትስስር ይበልጥ እንዲጠናከር ጅቡቲ በርካታ ስራዎችን ያከናወነች መሆኑን የሀገሪቱ ፕሬዝዳንት እስማኤል ኦማር ጊሌ ገለጹ። ወደ ጅቡቲ ያቀናው የኢትዮጵያ የፐብሊክ ዲፕሎማሲ ቡድን በሁለቱ ሀገራት መካከል ስላለው የኢኮኖሚ ትስስር የጅቡቲ ፕሬዝዳንትንና የውጭ ጉዳይ ሚኒስትሩን አነጋግሯል። ቡድኑ በውይይቱ ጅቡቲ ከኢትዮጵያ ጋር ያላትን ማህበራዊና ኢኮኖሚያዊ ትስስር አድንቋል። የጠቅላይ ሚኒስትር ዶክተር አብይ አህመድን የጅቡቲ ይፋዊ ጉብኝት ተከትሎ ሀገሪቱ 42 የሚደርሱ ኢትዮጵያውያን እስረኞችን በመፍታት ላሳየችው ፈጣን ምላሽና አጋርነት የፐብሊክ ዲፕሎማሲ ቡድኑ ምስጋናውን አቅርቧል። በቀጣይም በጅቡቲ የሚኖሩ ኢትዮጵያውያን የስራ የመኖሪያ ፍቃድ ጥያቄ ምላሽ እንዲያገኝ እንዲሁም ከወደብ ጋር ተያይዞ ያለው የሎጂስቲክስ አገልግሎት የተቀላጠፈ እንዲሆን ቡድኑ ለፕሬዝዳንት እስማኤል ኦማር ጊሌ ጥያቄ አቅርቧል። ፕሬዝዳንት እስማኤል ኦማር ጊሌም የተነሱ ችግሮችን ለመፍታት ቀደም ብለውም ቢሆን ከመንግስታቸው ጋር እየመከሩ እንደነበር አስታውሰው ችግሮቹ በቅርቡ እንደሚፈቱ ቃል መግባታቸውን ሪፖርተራችን አማረ ተመስገን ከስፍራው ያደረሰን ዘገባ ያመለክታል። ባለፉት ወራት በሀገሪቱ የታዩ የአንድነትና የፍቅር ስሜቶች ይበልጥ እንዲጠናከሩ ዜጎች የበኩላቸውን ሊያደርጉ ይገባል ተባለ። ጠቅላይ ሚኒስትር ዶክተር አብይ አህመድ የጀመሯቸው የለውጥ ጉዞዎች እንዲሳኩ የበኩላቸውን ድጋፍ እንደሚያደርጉም ኢቲቪ ያነጋገራቸው የኢትዮጵያ ሶማሌ ክልል የሀገር ሽማግሌዎች ገልጿል። እዩ ሞገስ ዝርዝር አለው። ጅጅጋ የጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ የሀገር ውስጥ ጉብኝት መዳረሻ። ጠቅላይ ሚኒስትሩ ከበዓለ ሲመታቸው በኋላ ስለ አንድነት፣ ስለ ፍቅርና ስለ ሰላም ለመጀመሪያ ጊዜ ሀሳባቸውን በተግባር የገለጹባት ከተማ። ታዲያ ጠቅላይ ሚኒስትሩ በኃላፊነት በቆዩባቸው ጥቂት ወራት ያከናወኗቸውን ተግባራት ሀገሪቱን ያረጋጋ፣ አንድነትን የሰበከ፣ ኢትዮጵያዊነትንም ያለመለመ ነው ይላሉ ያነጋገርናቸው የከተማዋ ነዋሪዎች። የዶክተር አብዩ ፍቅር ያሸንፈዋል የሚለው ሀሳብ በጣም ተረድቻለሁ፣ በጣም ተቀብያለሁ። እንደ ተማሪነት ኢትዮጵያ አንድ ናት የሚለው ሀሳብ በጣም የሚደንቅና እኛን በጣም የሚያደርገን ስለነበረ በጣም ተቀብያለሁ። በጣም እናመሰግናለን። የሚሰራው ስራ ቀጠለበትን ብለን እንደግፋለን። 90 በማይሞሉ የኃላፊነት ቀናት ጠቅላይ ሚኒስትሩ ያደረጓቸው ንግግሮች፣ የወሰዳቸው እርምጃዎች አብሮነትን ያጠናከረ ነው ያሉት ደግሞ የኢትዮጵያ ሶማሌ ክልል የሀገር ሽማግሌዎች ናቸው። የሀገር ሽማግሌዎቹ ኢትዮጵያ ሰላምና ፍቅር፣ አንድነትና መተጋገዝ የሚያስፈልጋት ወቅት ላይ ትገኛለችም ብለዋል። runtii marka la leeyahay waqtigan ra'iisul wasaare ዶክተር አብይ ወደ ስልጣን መምጫቸው ሰሞን የተለያዩ ቦታዎች አመጽና ያልተለመዱ ድርጊቶች ይስተዋሉ ነበር። እሳቸው ከተመረጡ በኋላ አንድነት በሰፊው እየታየ ነው። ሰላሙም የተሻለ ሁኔታ ላይ ይገኛል። ሰላም ተገኝቶ ህዝቦች አንድ ሆነው ተፈቃቅረው በንግድ በሁሉም ነገር ትስስር አድርገው ሲኖሩ በጣም ከፍተኛ ወደር ያለው ደስታ የሚያመጣ ነገር ነው። ለዚህ እሳቸው ብዙ ጥረት አድርገዋል። በየጎረቤት አገሮች ሄደዋል፣ በየክልሎቹ ሄደዋል። ከጎናቸው ነን። በሰላሙም በኩል በሁሉም በኩል ከጎናቸው ተሰልፈን ለመስራት ከፍተኛ ፍቅርና ፍላጎት አለን። ብዙ የተፈተነው ኢትዮጵያዊነትና አደጋ ላይ ወድቆ የነበረው አንድነት አሁን ዋስትና አግኝቷል የሚሉት የሀገር ሽማግሌዎቹ ለቀጣይነቱ ግን የዜጎች ተሳትፎ ወሳኝ መሆኑን ይጠቅሳሉ። runtii deegaankeena ama ኢትዮጵያ ወላምባ waxay u baahan tahay waa isku mid አገራችን የሚያስፈልጋት ፍቅር ነው፣ አንድነት ነው፣ ሰላምና መቻቻል ነው። እጅ ላይ ተያይዘን የምንደመርበት ወቅት ነው። ከአዲሱ ጠቅላይ ሚኒስትራችን ጎን በመቆም ለጥላት በር ሳንከፍት ወደፊት እንድትጓዙ መልእክቴን አስተላልፋለሁ። የጠቅላይ ሚኒስትሩ የሰላም፣ የፍቅር፣ የአንድነትና የመደመር ጥሪ ውጤቱ እየታየ መጥቷል።
ከጅጅጋ የጀመሩት የሀገር ውስጥ ጉዞም ሀገራዊ አንድነትና ውስጣዊ ሰላምን ማረጋገጥ ጀምሯል። ለኢቲቪ ዜና ኢዮብ ሞገስ ጅጅጋ። በቃሊቲ ማረሚያ ቤት የታራሚዎችን ሰብአዊ መብት አላስጠበቀም በሚል በእስራት የተቀጣው የማረሚያ ቤት ኃላፊ በዋስ ተለቀቀ። የፌዴራል ጠቅላይ ፍርድ ቤት በዋስ የለቀቀውን ታራሚ ጉዳይ ለመመልከት ተለዋጭ ቀጠሮም ይዟል። ጥላሁን ካሳ። ሰይድ ደምስስና ሰይፈ ሚካኤል በተለያዩ ወንጀሎች ተከሰው ቃሊቲ ማረሚያ ዞን 3 ነው የሚገኙት። ታራሚዎቹ በፌዴራል ከፍተኛ ፍርድ ቤት ጉዳያቸውን ይከታተሉ በነበሩ ጊዜ የማረሚያ አስተዳደሩ በሕገ መንግስቱ የተሰጣቸውን መብት እንደጣሰባቸው ለችሎቱ ያመለክታሉ። በፌዴራል ከፍተኛ ፍርድ ቤት የቃሊቲ ምድብ ችሎት ዳኛ አቶ ዘውዱ ይታየው በተያዙ ዓመት ግንቦት አጋማሽ ላይ ማረሚያው የታራሚዎችን አያያዝ እንዲያስተካክል ትዕዛዝ መስጠቱን ነው የሚያስታውሱት። አንደኛ ቤተሰብ እንዳገኝ እየተደረኩ አይደለም። ሁለተኛ ነገር ደግሞ በቂ የሆነ ሕክምና እንዳገኝ እየተደረገ አይደለም። ሶስተኛ ከሌሎቹ ታራሚ በተለየ ሁኔታ እኔ ጋር ተጽዕኖ በማድረግ ማግለያ ቤት በሚባል ለብቻ እንድቀመጥ በማረሚያ ቤት በቃሊቲ ማረሚያ ቤት በኩል ተደረጋለሁኝ። ይህንንም አስመልክቶ አቤቱታ አቅርቤም በዚህ በልደታ ፍርድ ቤት በተሰጠልኝ ትዕዛዝ እንዲስተካከልልኝ ለማረሚያ ቤቱ ትዕዛዝ የተሰጠልኝ ቢሆንም እየተስተካከልልኝ አይደለም። አሁንም ጫና እኔ ጋር በልዩ ሁኔታ ከሌሎች ታራሚዎች በተለየ መልኩ እየተደረገ ነው በሚል አቤቱታቸውን ለዚህ ለቃሊቲ ምድብ ችሎት ሶስተኛ የወንጀል ችሎት አቅርበዋል። ይህንን ያቀረቡት አቤቱታም ፍርድ ቤቱ ተቀብሎ ለሚመለከተው የቃሊቲ ማረሚያ ቤት የሚመለከታቸው ኃላፊ ቀርበው ስለ ሁኔታው በትዕዛዙ መሰረት ተፈጽሟል አልተፈጸመም የሚለውን በችሎቱ እንዲያስረዱ ትዕዛዝ ሰጠን። በዛ አግባብ መሰረት የሚመለከተው ኃላፊ ችሎት ላይ ቀርበው አስረድተዋል። ቅሬታ አቅራቢዎቹ ጉዳያቸው በቃሊቲ ወንጀል ችሎት መታየቱን ተከትሎ የማረሚያ አስተዳደሩ የፍርድ ቤቱን ትዕዛዝ አለመፈጸሙን አመልክተዋል የሚሉት ዳኛው እርሱን ተከትሎ ችሎቱ የፍርድ ቤት ትዕዛዝ አልተከበረም በማለት በማረሚያ ኃላፊው ላይ ቅጣት መጣሉን በመጠቆም ይሄ ትዕዛዝ ተግባራዊ ያልተደረገበትን አግባብ ፍርድ ቤቱ ያመነበት እና ተግባራዊም በትዕዛዙ መሰረት የቃሊቲ ማረሚያ ቤት እንዳላደረገ በቀረበው ማስረጃ ያረጋገጠ በመሆኑ ይህንን ጉዳይ ቀርበው ያስረዱትን የሚመለከታቸውን ኃላፊ በ2 ወር ቀላል እስራት እንዲቀጡ በማድረግ ፍርድ ቤቱ ውሳኔ ሰጥቷል። አንደኛ ታራሚው የሚገኝበት ቃሊቲ ማረሚያ ቤት ስለሆነ ምናልባት እዛው ያሉ ኃላፊ በመሆናቸው በታራሚው ላይ የሚደርሰውን ጫና ግምት ውስጥ በማስገባት የሸዋሮቢት ማረሚያ ቤት ቅጣቱን ተቀብሎ ተግባራዊ እንዲያደርግ ትዕዛዝ ሰጠናል። የፍርድ ቤቱን ትዕዛዝ ተከትሎ የታራሚዎች አያያዝ ምን እንደሚመስል ለመመልከት ብንሞክርም የማረሚያ አስተዳደሩ ሰይድ ደምስስና ሰይፈ ሚካኤልን ሊያገናኘን ስላልቻለ ሀሳባችን ሳይሰምር ቀርቷል። በ2 ወራት ቀላል እስራት ቅጣት የተላለፈባቸው የማረሚያ ኃላፊ ዋና ኦፊሰር አላምሮ ተፈራ የቃሊቲ ፍርድ ቤት ሸዋሮቢት ማረሚያ ናቸው ቢልም እርሳቸው በስራ ገበታቸው ላይ መሆናቸውን አረጋግጠናል። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዋና ኦፊሰሩን በዋስ ለቋቸዋል። መዝገቡን ለመመርመር ችሎቱ ለሰኔ 28 2010 ዓ.ም ተለዋጭ ቀጠሮ መያዙን ማረጋግጠናል። በቃሊቲ ከፍተኛ ጥበቃ ማረሚያ ቤት የሚገኙ የህግ ታራሚዎች በቆይታቸውና በምርመራ ወቅት ከፍተኛ ኢሰብአዊ ጥቃት እንደተፈጸመባቸው ተናገሩ። አያያዛችን ክብራችንን ባዋረደ መልኩ በመሆኑ መንግስት የጉዳዩን አሳሳቢነት ተመልክቶ ምላሽ እንዲሰጠን እንጠይቃለን ብለዋል። የቃሊቲ ከፍተኛ ጥበቃ ማረሚያ ቤት በበኩሉ የኃይል እርምጃ በህግ ታራሚዎች ላይ አይወሰድም ነው ያለው። ሀብታሙ ዳብስ በጥበቃና በፍርድ ያሉ ሰዎች ሰብአዊ ክብራቸውን በሚጠብቁ ሁኔታዎች መያዝ እንዳለባቸው የኢፌዴሪ ህገ መንግስት ከአንቀጽ 18 እስከ 21 ባሉ ዝርዝሮች አስቀምጧል። ይሁን እንጂ ይህንን አንቀጽ በመተላለፍ በኢሰብአዊ አያያዝ እንደሚገኙ በቃሊቲ ከፍተኛ ጥበቃ ማረሚያ ቤት የሚገኙ የህግ ታራሚዎች ይናገራሉ። ይሄን ማሳይ ማለት ነው። ይሄ እጄ የሰበሩበት የህክምና ማስረጃ ነው። ይሄ ደግሞ ሃይላንድ የተንጠለጠለበት የብልቴ ውጤት ነው።
ብልቴ ላይ ሃይላንድ ተንጠልጥሎ ማለት ነው ሽንቴን በካቴተር ሸና ነበር ያለሁት። እግሬም እንደዚሁ ተሰብሮ አሁን ኦፕራሲዮን ልደረግ ቀጠሮ ተይዞልኝ ያለው ሁኔታ ነው። እዚህ ያለው እስረኛ የግፍ እስረኛ ነው። በቃ ይሄንን ደግሞ ሊያካትትልን የሚገባው መንግስት ሁሉን ነገር ያውቃል። ባላየነው ነገር እዚህ 15 ዓመት ነው እዚህ የቆየሁት። ስለዚህ ሁላችንንም ፍትህ ይስጠን መንግስት። በቃ የሚመለከተው አካል መንግስት እንባችንን ሊጠርግልን ይገባል። የእስራት ዓላማ የህግ ታራሚዎች ከጥፋታቸው እንዲታረሙና እንዲሻሻሉ እንዲሁም የህብረተሰቡ አባል እንዲሆኑ ማድረግ ሲሆን በቃሊቲ የሚገኙ የህግ ታራሚዎች ግን ከዚህ በተቃራኒው በምርመራና በማረሚያ ቤት ቆይታቸው በደል ተፈጽሞብናል ይላሉ። ሚስቴን እኔን አፍኖን ነው ወደ መምሪያ ፖሊስ ጣቢያ ማለት ነው የግዴታ ብር እቃ አንድ አይሱዚ ሙሉ እቃ ተወስዶብናል። በድብደባ ነው እዚህ ድረስ የተዳረስ ነው እና በቃ እመን ነው በሌሊት መጥተው ነው በቃ ደብድቦን እኔንም ባለቤቴንም ደብድቦኝ ለዚህ ያደረሱ። አንደኛው ፍሬ ከጉዳት ነው በቃ ያው ይሄን ያደረጉን። በጣም ተደብድቤ ያለውኝ ጥፍሬ እስከ መነቀል ድረስ ጨለማ ቤት እስከ መታሰር ድረስ በጣም አሁን እኔ ዲስክ መንሸራተት አለብኝ፣ ስፓይናል ኮርድ ነርቭ አለብኝ። በዛ ላይ ያለ አንድ ቤተሰብ ነው የምታሰረው። ይዘው ከገቡ በኋላ አይኔን ሸፍነው 4 ናቸው አሉ እዚህ አሁን ማረሚያ ቤት ጥለው እንደዚህ አድርገው ተጫወቱብኝ። ይሄ ሳይበቃቸው ደግሞ ሆስፒታል ከገባ በኋላ ስቃይ ህመሜ እንዳላስታግስ መድኃኒት እንደሰጠኝ አድርገው ባዶ ቤት አስተኝተው ለሊት 7 ሰዓት 8 ሰዓት ይመጡ ይደበደቡኝ። የቃሊቲ ከፍተኛ ጥበቃ ማረሚያ ቤት በበኩሉ አያያዛቸው ሰብአዊ ክብራቸውን በጠበቀ መልኩ መሆኑን ይገልጻል። ማረሚያ ስራ የሚሆነው እንደማንኛውም መብቱን የሚጠበቅለትን በማረሚያ ቤት በህጉ መሰረትን ያስቀመጠው ህግ እንዲጠበቅለት ብቻ ነው ተግባሩን የሚሆነው። ከዚህ ውጪ ነው ያሉት የማረሚያ ቤቱን በውጪ ወይም ከሌላ አካል ወይም እንዴት የሚለው ነገር ብዙም ለማረሚያ ቤት የሚያገለግሉ አይደለም። ማረሚያ ቤት ውስጥ በሚኖርበት ግን እነዚህ ህግ አግባብ እንዲሟሉ እናደርጋለን። የህግ ታራሚዎች ተለይተን ማግለያ ቤት እንድናርፍ እንደረጋለን፣ በዚህም ድብደባ ይፈጸምብናል ብለዋል። ቤተሰብ አገናኙ ይስል አትገናኙ ብለው ደብድበው ይሄው ግሪ ይሄው ይሄ እጄ ይሄው ሰባራ ነው አጥንት ይወጣል። ማንንም ያውቀዋል ማለት ሙሉ ታራሚ ያውቃል። ይሄ ሙሉ ሰውነቴን አውቄ ባፈቂ በጣም ተደብድቤያለሁ። ህክምና እንወጣ ስንባል አንወጣም፣ አትወጡም፣ እናንተ ረባሽ ናቸው እያሉ እኛ እዚህ እየደበደቡ እና እየለዩ እዛ ላይ አሁን እኛ እንትን ለማድረግ አልቻልንም። በዚህ አሁን ምንተኛ እዚህ ነው ምንተኛው። ዳግም ደግሞ እዚህ ላይ ሽንት ቤት ላይ ፊት ለፊት ነው። ይሄ እዚህ የምንገበት ሽንት ቤት እና ሻወር ቤት አንድ ላይ ነው የምንኖረው ማለት ነው። እና በዚህ ጉዳይ ላይ ፊት እንደሌለ ነው እኔ የምናገረው። በተጨማሪ ደግሞ የምናገረው በእነዚህ ላይ በሚያደርጉት ድርጊት እኛ እንደ ዜጋ ሳይሆን የሚያዩ ልክ እንደ ጠላት ታንከር በዚህ ማማስር አሁን እዛ ዞን 8 የሚባል ቤት አለ ገባ ዞን 8 አሁን የጠረጉት አለ። አሁን 6 ቤት እዛ አመት ከ8 ተቀምጫለሁ እዚህ ማማስር ማለት ነው። አሁን አቃቢ ህግ ነው ምንድነው የሚባለው ብራውን ጸጋይ ከመጣ በኋላ ብራውን ጸጋይ ልክ ሲመጣ ና ምንድነው አልኩኝ። ናውጣ የት ነው? እኔ ወደ 6 ቤት አልገባም ስል ና የምትፈልግበት ና እሺ እዚህ ግባ ተብዬ ነው እና እንዳልታይ ማለት ነው ገባ እንዳልታይ ና ግባ ተብዬ እዚህ ገብቻለሁ። ይሄው ብላ በደር ነው ካሁን በኋላ እናንተ ከሄዳችሁበት ማለት ስትሄዱ ሌላ ነገር ሊደርስብኝ ይችላል ለደህንነቴ ማለት ነው። ግን ምንም አይነት ነገር በቃ ይደርስብኝ በቃ እኔ ለምንም አይነት ነገር ዝግጁ ነኝ በቃ ገባ ሀቅ ነው። ይሄን ነገር ህዝብ ይወቅልኝ። እጅና እግሬን እንደዚህ በሰንሰለት አስሮ ነው ሲደበድቡኝ የነበረው። እናንተ አሁን እናንተ ስትወጡ ተናገራችሁ ተብለን እኮ እንደበደባለን። ገና ብዙ የሰብአዊ መብት ጥሰት ነው ያለው እዚህ ቤት ውስጥ ማለት ነው። ጨለማ ቤት ውስጥ ነው ያለ ነው። ሁሌ ደግሞ ይመጣሉ፣ ያወጡናል፣ ይደበድቡናል። ይኸው እዚህ ስመጣ ምን እንደነበርኩ መናገር ይችላሉ ታራሚዎች። በስንት መከራ ነው በቃ ታሽቼ ነው የዳንኩት። ህክምና አውጡን ብንል አያወጡንም። ማረሚያ ቤቱ በበኩሉ የህግ ታራሚዎች ከገቡ ጀምሮ ምንም አይነት ቅጣት አይፈጸምባቸውም ይላል። ከድብደባ ጋር ተያይዞ እኔ ያልተመጣጠነ ነገር ተደጋግሞ ተነስተዋል። በተደጋጋሚ መልሼዋለሁኝ። እኔ ይሄንን ነገር ያልተመጣጠነ የሚባለው እላፊ ኃይል መጠቀም ነው። ምሳሌ መውሰድ እንችላለን። እሱ ያልታጠቀ ሰው ነው። ሌላውን እንደዚህ አይነት ነገር ሆኖ ከራሱን በላይ ለራሱን በማያስቸግር ደረጃ ከቀረበ ነው። ለዛኛውን የማያስቸግረው ሆኖ ከሆነ ግን ኃይል መጠቀም የለበትም።
የኢትዮጵያ ቴሌቪዥን በምልከታው የህግ ታራሚዎች አስተዳደር ክፍተት እንዳለበት ተመልክቷል። በተለይ የህግ ታራሚዎቹን ሁኔታ ባደረግነው ቅኝት አብዛኛው የአኗኗር ሁኔታቸው ትኩረት ሊደረግበት እንደሚገባ አረጋግጠናል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ሀብታሙ ደባሱ እዚህ ስቱዲዮ ነው። አብረን ትንሽ ቆይታ እናደርጋለን። እንደምን ዋልክ ሀብታሙ? እንደምን ዋልሽ አልጋነሽ? እስቲ እንግዲህ ያው በማረሚያ ቤቶች ያለውን የህግ ታራሚዎች አያያዝ ተመልክተዋልና እስቲ በአጠቃላይ እንደው አያያዛቸው ምን ይመስላል? አመሰግናለሁ። እንግዲህ ቀደም ሲል በተከታታይ ዘገባዎቻችን የዝዋይ ማረሚያ ቤትን ጨምሮ የቃሊቲን ለተመልካቾቻችን ስናደርስ ቆይተናል። የተመለከትነው ነገር አለ። ቀደም ሲል ተመልካቾቻችን ለመናገር የምፈልገው በሞዛይክ ያው ሙያዊ ሂደቱን በጠበቀ መልኩ ለሰው አስፈሪ ስለሆነ ነው እንደዛ ያደረግነውና ጉዳት የደረሰባቸውን ሰዎች ተመልክተናልና ስለዚህ በጣም ሰዎች በጉዳት ውስጥ እንደሚገኙ ተመልክተናል። ጎን ለጎን ደግሞ የሙያ ስልጠናዎችንም አይተናል። ሆኖም ግን በተለይ በኢትዮጵያ ውስጥ እንግዲህ ከዳኝነት ስርዓቱ ጋር በተያያዘ የፍትህ ተቋማት ፖሊስ፣ አቃቢ ህግና ዳኛ እንዲሁም ማረሚያ ቤት በጋራ ሊሰሩበት የሚገባ ጉዳይ እንደሆነ ነው የተመለከትነውና በአጠቃላይ ሰዎች እንግዲህ ማረሚያ ቤት ሲባል አንጾ የማውጣት ዓለም አቀፍ ህጎችም እንደሚያሳዩት ለነኚህ ታራሚዎች በቂ አያያዝ መንግስት ማመቻቸት እንዳለባቸው ነው የሚገለጸው። እንግዲህ በዲሞክራሲ ስርዓት ግንባታ ውስጥ የፍትህ ስርዓቱ በዋናነት ገለልተኛ መሆን መቻል አለበት። ከዚህ በላይ ግልጽነት፣ ተጠያቂነትም መኖር አለበትና አንዳንዴ የፍርድ ውሳኔያቸው በአግባቡ ያልታየ እንደሆነም ይናገራሉና ከምርመራ ጀምሮ ወደ ማረሚያ ቤት በሚመጡበት ሰዓት የገጠማቸውን ችግር ነው የሚናገሩት ሰዎች። እንግዲህ ቃሊቲ ከፍተኛ ጥበቃ ማረሚያ ቤት ማለት እንግዲህ ከሀገሪቱ በጣም በጥበቃ ደረጃ ከፍተኛው ነው። ከ5 ዓመት በላይ እድሜ ልክ እንዲሁም የሞት ፍርድ የተፈረደባቸው የህግ ታራሚዎች የሚገኙበት ማረሚያ ቤት ነው። በመሆኑም በጉስቁልና ውስጥ በበደል ውስጥ እንደሚገኙ ነው የተናገሩት። ቀደም ሲል ያው ተመልካቾቻችን ስለተረዱት በአብዛኛው ጉዳት ላይ እንደሆኑ ነው የተናገሩት። እኛም የማረሚያ ቤት አስተዳዳሪዎችን ከማረሚያ ቤቶች አስተዳደር ጠይቀን ነበረ። በዋናነት እንግዲህ የሰብአዊ መብት ኮሚሽን ሌሎችም የሚመለከታቸው አካላት በተለይ እንግዲህ የኃይል እርምጃ በህገ መንግስቱም በዓለም አቀፍ ህግም የተከለከለ ነው። አንድ ሰውን በአጠፋ ወንጀል እንዲያምን የኃይል እርምጃ መወሰድ ተገቢ እንዳልሆነ ሰብአዊ ክብሩን በጠበቀ መልኩ ግን በምርመራ ወቅት አሰቃቂ ነገር እንደሚፈጸምባቸው ነው የተናገሩት። ይሄ ደግሞ ተገቢ አይደለም። ይሄ ህገ መንግስታዊም አይደለም። ኢትዮጵያ የተቀበለቻቸው ዓለም አቀፍ ለምሳሌ የሲቪልና የፖለቲካ መብቶች የአይሲሲፒአር የሚባል አለ። እነኚህ ኮንቬንሽኖች ሁሉ ኢትዮጵያ በዓለም አቀፍ ህጎችን ተቀብላ የምትተዳደር ሀገር ነች። ነገር ግን ይሄ ነገር በመፈጸሙ እጅግ የሚመለከተው አካል ትኩረት ሊያደርግበት እንደሚገባ ነው የተመለከትነው። መልካም። ከዚሁ ጋር ተያይዞ ያው ከዚህ ቀደም እንደሚታወቀው የማረሚያ ቤቶቻችን ለመገናኛ ብዙሃን ባለሙያዎች ክፍት አልነበሩምና እንዳጋጣሚ አንተ ዝዋይንም ተመልክታል፣ ቃሊቲ ያለውንም ተመልክታልና እስቲ አሁን ለመገናኛ ብዙሃን ግልጽ መሆኑ ምንድነው ፋይዳው ትላለህ? በጣም ትልቅ ነገር ነው። የፌዴራል ማረሚያ ቤቶች አስተዳደር በዚህ ጉዳይ ሊመሰገን ይገባል። አንደኛው የመንግስት ተቋማት ለማህበረሰቡ ግልጽ መሆናቸውን የሚያሳይ ነው። የተበደሉ ካለ በግልጽ ተጠያቂ የህግ የበላይነት መከበር መቻል አለበት። ስለዚህ ይሄ ነገር ጥሩ ነው። ማንኛውም የግልም የመንግስት መገናኛ ብዙሃን በቀጥታ የፍርድ ጉድለት አለባቸው በሚሉ ዜጎች ላይ ሄደው ትክክለኛ ዘገባ ማሳየት መቻል አለባቸው። መሻሻል መቻል አለበት። ይሄ ጥሩ ነው። በዚሁ በተቃራኒው ደግሞ የሙያ ማሻሻያዎች፣ ስልጠናዎች እስረኞች የህግ ታራሚዎች በቆይታቸው የተለያዩ ሙያ ክህሎቶቻቸውን ሊያሳድጉ የሚችሉ ስልጠናዎችን እየወሰዱ ተመልክተናል። ይሄ በጥሩ ጎኑ ነው። ነገር ግን በተለይ በምርመራ ወቅት ላይ ያለው ነገር በጣም አስቸጋሪ ነው። ሁሉም ሰው የመንግስት ተቋማት በተለይ የስራ አስፈጻሚው እንዲሁም ህግ አውጪ ሁሉም ሊመለከተው የሚገባ ጉዳይ ነውና የፌዴራል ማረሚያ ቤቶች በዚህ ደረጃ ለመገናኛ ብዙሃን ክፍት ማድረጉ ጥሩ ነው። ሌላም የህግ ጥሰቶች ሲከሰቱ ለኛም የኢትዮጵያ ቴሌቪዥንም ሌሎች መገናኛ ብዙሃን ተከታታይ ለማህበረሰቡ ቢያደርሱ መረጃው በግልጽ ያጠፋም አካል ተጠያቂ እንዲሆን ያደርጋል። በአጠቃላይ የነበረን ቆይታ ይሄን ይመስላል። አመሰግናለሁ አልጋነሽ። አመሰግናለሁ ሀብታሙ። አመሰግናለሁ። ተመልካቾቻችን ኢቲቪ 4 ማዕዘን ዜናችን አሁንም ቀጥሏል።
በኦሮሚያ በክልል ደረጃ ለመጀመሪያ ጊዜ የተካሄደው የከተሞች ሳምንት ፎረም በጅማ ከተማ እየተከበረ ይገኛል። በዚህም በክልሉ ከ130 በላይ የክልሉ ከተሞች 7 የከፍተኛ ትምህርት ተቋማትና የተለያዩ ከክልሉ ውጭ የሚገኙ አጎራባች ከተሞች ታድመውበታል። መለስ አምዴ ዝርዝር አለው። በከተሞቻችን የተረጋገጡ የህዝብ ጠቃሚነት በሚል የኦሮሚያ ክልል ከተሞች የፎረም ሳምንት በጅማ እየተካሄደ ነው። ይህ በክልሉ ለመጀመሪያ ጊዜ የሚካሄደው ፎረም በክልሉ ከ130 በላይ ከተሞች 7 የከፍተኛ ትምህርት ተቋማትና የተለያዩ የአጎራባች ክልል ከተሞችን ያሳተፈ ነው። የጅማ ከተማ ከንቲባ አቶ መክዩ መሐመድ ፎረሙ የጅማ ከተማ ከቅርብ ጊዜ ወዲህ እያሳየች ያለችውን እድገት ለማፋጠን ያግዛል ብለዋል። ከተማችን ለመጀመሪያ ጊዜ የኦሮሚያ የከተሞች ፎረምን ለማዘጋጀት እድል በማግኘቷ በጣም ደስ ብሎናል። በተሰጠንም እድል የከተማችንን ህብረተሰብ በማሳተፍ ትልልቅ መሰረተ ልማቶችን በማስፋፋት የከተማችንን እድገት ለማፋጠን ያግዘናል። በዚህም የጅማ ከተማ በደቡብ ምዕራብ ኢትዮጵያ የንግድና ኢንዱስትሪ ማዕከል እንድትሆን እድል ይፈጥራል። ለዚህ ደግሞ የከተማዋ ቄሮዎች፣ አባገዳዎችና የመንግስት አመራሮች ኃላፊነታቸውን በአግባቡ ሊወጡ ይገባል። የኦሮሚያ የከተማና ቤቶች ልማት ቢሮ ኃላፊው ዶክተር ግርማ አመንቴ በበኩላቸው ከተሞችን በንግድና ኢንዱስትሪ በማስተሳሰር ለነዋሪዎች ምቹ እንዲሆኑ ለማድረግ ፎረሙ ትልቅ አስተዋጽኦ ያበረክታል ብለዋል። ፎረም መጋሎታ ኦሮሚያ በረከና የኦሮሚያ የከተሞች ፎረም በከተሞቻችን የተረጋገጠ የህብረተሰብ ተጠቃሚነት በሚል መሪ ቃል የሚከበረው ይህ ፎረም ከፌደራል ከተሞች ፎረም ያገኘነውን መልካም ተሞክሮ በመቅሰም ከተሞቻችንን በንግድ በቱሪዝምና በኢንዱስትሪ የበለጸጉ ለማድረግ ያግዛል። በተለይም ከተሞችን ለነዋሪዎች ምቹ ለማድረግ ትልቅ አስተዋጽኦ ይኖረዋል። የመልካም አስተዳደር ችግሮችን ለመፍታትም በፕላን የተደራጁ ከተሞች እንዲሆኑ ትልቅ ሚና ይኖረዋል። የኦሮሚያ ክልል ምክትል ርዕሰ መስተዳደር ወይዘሮ ጣይባ ሐሰን በከተሞች የሚስተዋለውን የመልካም አስተዳደር ችግሮች ለመፍታት የክልሉ መንግስት በትኩረት እየሰራ መሆኑን አስታውቀዋል። መጋሎን ጌኝ አንቂነ ተጃጅል ሀቀቀቤሳፊ ከተሞቻችን ካላቸው ፍትሃዊነትና ፈጣን ተጠቃሚነት ችግር ለመውጣት የልማትና የንግድ ማዕከል እንዲሁም የቱሪዝም መዳረሻ እንዲሆኑ ባለሀብቶችን በማበረታታትና ህብረተሰቡን በማሳተፍ የሚስተዋልባቸውን የመዳከም አስተዳደር ችግር መፍታት ቀጣዩ ስራችን ነው። ይህ ደግሞ ተጠናክሮ ይቀጥላል። የፌደራል ከተማ ልማትና ቤቶች ሚኒስተር አቶ ጃንጥራር አባይ ከተሞች በመሰረተ ልማት የተሟሉ እንዲሆኑ መንግስት እየሰራ መሆኑን ገልጸዋል። የህዳሴው ጉዞ በላቀ ውጤታማነት ለማስቀጠል በትልቅ ተሃድሶ ቃል ኪዳን ያደስንበት ወቅት ላይ መሆኑ እንዲሁም ከተሞች ግልጽ በሆነ የልማት ፖሊሲና ስትራቴጂ እየተመሩ የእድገትና ትራንስፎርሜሽን ስኬት ለማስቀጠል ከከተሞች የሚጠበቀውን ኃላፊነት ለመወጣት በሚያስችል በጥሩ ጅማሮ እንቅስቃሴ ላይ በሚገኙበት ወቅት ላይ መከበሩ ዝግጅቱን ይበልጥ ወሳኝና አስፈላጊ ያደርገዋል። ከተሞችን እርስ በርስ በእድገት ለማስተሳሰርና ተፎካካሪ እንዲሆኑ ለማድረግ የተዘጋጀው ይህ ፎረም የተለያዩ የልምድ ልውውጥ መድረኮች ይካሄዳሉ ተብሏል። በ2009 በጎንደር ለ7ኛ ጊዜ በተካሄደው የከተሞች ሳምንት ከፍተኛ ውጤት ካስመዘገቡ 12 ከተሞች መካከል 8ቱ የኦሮሚያ ክልል ከተሞች መሆናቸው ይታወሳል። ለኢትዮጵያ ቴሌቪዥን ሪፖርት መለስ አምዴ ጅማ። በትላንትና ዕለት ከምሽቱ 2 ሰዓት አካባቢ በአሶሳ ከተማ ሁከትና ግርግር ተፈጥሮ ነበር። በዛሬው ዕለት በከተማዋ ሊካሄድ ታስቦ የነበረው ለውጥን እንደግፍ ዲሞክራሲን እናበርታ የድጋፍ ሰልፍ በችግሩ ምክንያት ላልተወሰነ ቀን ተራዝሟል። ችግሩ በሁለት ሰዎች መካከል በተፈጠረ ግጭት እንደተጀመረ የገለጸው የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን ሁከቱ ተባብሶ በ20 ሰዎች ላይ ጉዳት ደርሷል። በተለይ ደግሞ በ3 ሰዎች ላይ ከፍተኛ ጉዳት መድረሱን የገለጸው ሁከትና ግርግሩን ተገን ተደርጎ በአሶሳ ከተማ አንዳንድ አካባቢዎች የንብረት ዝርፊያም እንደተስተዋለ የክልሉ የፖሊስ ኮሚሽን ኮሚሽነር አብደላህ ከይሬዲን ገልጿል። ኢቲቪ በሁከትና ግርግር ወቅት ጉዳት የደረሰባቸውን ግለሰቦች በአሶሳ ሆስፒታል በመገኘትም አነጋግሯል። የክልሉ ፖሊስ ኮሚሽንም በሁከትና ግርግሩ እጃቸው አለበት ያላቸውን 30 ግለሰቦች በቁጥጥር ስር አውሎ ምርመራ ማካሄድ ጀምሯል ተብሏል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ኮሰን ብርሃኑ ከቤኒሻንጉል በቀጥታ መስመራችን ላይ አግኝተናል። ኮሰን እንደምንልሃል። እስቲ ቀደም ሲል እንደተገለጸው በአሶሳ ትናንትና የተወሰነ ግርግር እንደተከሰተ ነው የተገለጸውና እስቲ የሁከቱ መነሻ ምንድነው? አሁን ያለበት ሁኔታ ምንድነው የሚመስለው?
አመሰግናለሁ አልጋነሽ። እንግዲህ ለድምጼ ይቅርታ ያጠይቃለሁ ጉንፋን ይዞኛል። እንግዲህ ውከቱ መነሻ እንግዲህ እዚህ የምትመለከቱት አካባቢ በተለምዶ የአካባቢው ስም ጫተራ ተብሎ ይጠራል። እንዴ በጊዜ አካባቢ ነው በሁለት ሰዎች መካከል በተፈጠረ ግጭት በተነሳ ሁከትና ግርግር በተለይም አሁን እስካሁን ድረስ ባለኝ መረጃ መሰረት ለ20 ሰዎች የአካል ጉዳት መድረስ እንዲሁም ሶስቱ ላይ ከፍተኛ የሆነ ወይም አስኪ በሚባል ደረጃ ጉዳት ደርሶባቸዋል ነው የተባለው። እንግዲህ ባለው የምርመራ ሂደትም ከነዚህ ሁለት ሰዎች ቀጥሎ ተከታታይ ለ20 ሰዎች መጎዳት ምክንያት የሆነ ነገር የሁለቱ ሰዎች ግጭት ቢሆንም በመሃል ያሉት ሂደቶች ሊጣሩ ይገባል የሚል ሁኔታም ተላልፎ የቤንሻንጉል ጉሙዝ ፖሊስ ኮሚሽነር አብዱላ ሻሃደን ገና ማጣራቱ ላይ እንዳለ ያለበት ሁኔታ እንዳለ ተናግረዋል። ከዚህ ባለፈ እንግዲህ በተለያዩ አካባቢዎችም ተዘዋውሬ ለማየት ሞክሬያለሁ። ትላንት ማታ የተለያዩ ግርግሮች በነበሩበት ቦታ ላይ እንዳጋጣሚ እኔም ራት በልቼ የምመለስበት ሰዓት ስለነበር ግርግሩ ላይ የነበሩን አይነት ለመከታተል ችያለሁ። የጸጥታ አካላትም ወዲያውኑ መጥተው ለማረጋጋት ያደረጉትን ጥረት ተመልክቻለሁ። ከዚህ ባለፈ እንግዲህ ጠዋትም ህብረተሰቡን ለማነጋገር ሞክሬ ነበር። በአሶሳ ከተማ እንደዚህ አይነት ግርግር ለመጀመሪያ ጊዜ እንዳዩ የገለጹልኝም አሉ። ከዚህ ባለፈ ደግሞ ሰምተውም አይተውም የማያውቁ የግጭቱ የሁከትና ግርግሩ ምክንያት ምን እንደሆነም እስካሁን ህብረተሰቡ ዘንድ ምንም ነገር እንደሌለ ነግረውኛል። በቃልም ያናገርኳቸው አሉ። ከዚህ ባለፈ ሆስፒታል ተገኝቼ የተጎዱ አካላትን ለማነጋገር ሞክሬያለሁ። ምስሉ ላይ እንደሚታየው እንግዲህ እነሱም የተመቱበት ምክንያት ምንም እንደሆነ እንደማያውቁና ከዚህ ባለፈ ምንድነው የሚጠለው ጥበቃ የሚደረግ እንደዚህ አይነት ምንድነው የሚለውን ጥያቄ ለፖሊስ ኮሚሽነሩ አንስቻቸው ነበር። አሁን እነዚህ ጉዳዮች በአሶሳ ከተማ ብዙም ቦታ የሌላቸው ናቸው። ሰልፉን በአጠቃላይ ደረጃ ለማደናቀፍም የታለመ ሊሆን ይችላል ብለን በጥርጣሬ እየሰራንበት ያለበት ሁኔታ እንዳለ ፖሊስ ኮሚሽኑ ገልጿል። እንግዲህ ከዚህ ጋር በተያያዘ 30 ሰዎች በቁጥጥር ስር ውለው የማጣራት ሂደት ላይ ነው ያለው እንትኑ በሆስፒታልም ያሉትም አነጋግሬያቸዋለሁ። ከዚህ ባለፈ እንግዲህ ፖሊሶች ከጠዋት ጀምሮ አካባቢው ላይ ሰላም ለማምጣት እየተንቀሳቀሱ ነበር። ከዚህ አካባቢ በተለይ ግጭቱ በተፈጠረበት በዚህ አካባቢ ሌላው አካባቢ ጥሩ የንግድ እንቅስቃሴ የሚባል ሲኖር ሌላው አካባቢ ግን ዘግቶ እስከ ከሰዓትም እንከፍታለን የሚሉ የከተማዋ ነዋሪዎችን አነጋግሬያለሁ። ፖሊስም እንግዲህ ህብረተሰቡን በማወያየት መንፈታው ችግሮች ብዙ ናቸው። እንደዚህ አይነት ችግሮች ለሁለተኛ እንዳይከሰቱ አጥብቀን ከህብረተሰቡ ጋር የምንሰራ ነው የሚሆነው። ሌሎች መረጃዎች ሲኖሩ መለሳለሁ። አልጋነሽ አመሰግናለሁ ኮሰን። ተመልካቾቻችን ለስርጭቱ መቆራረጥ ይቅርታ እንጠይቃለን። የደሴ ከተማ ወጣቶች ያሉባቸው የማህበራዊና ኢኮኖሚያዊ ችግሮች እንዲፈቱላቸው ጠየቁ። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ከወጣቶቹ ጋር በወቅታዊ ጉዳዮች ዙሪያ ተወያይተዋል። የደሴ ከተማ የመንግስት ኮሚኒኬሽን ጉዳዮች ቢሮ ላደረሰን ዘገባ ፌቨን ተሾመ። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው ከደሴ ከተማ ወጣቶች ጋር በሀገራዊና ወቅታዊ ጉዳዮች ዙሪያ ውይይት አድርገዋል። ውይይቱ በሆጤ ስታዲየም የተካሄደ ሲሆን በርካታ የከተማዋ ወጣቶች ተሳታፊ ሆነዋል። ወጣቶቹ አሁን በሀገሪቱ የተጀመረው የለውጥ አካል ለመሆን ማንኛውንም ድጋፍ እንደሚያደርጉ ገልጸው በከተማዋ ይስተዋላሉ ያሉትን በርካታ ማህበራዊና ፖለቲካዊ ችግሮች አንስተዋል። የዛሬ 6 ዓመት ወሎ ተሪሸሪ ደሴ ላይ ይገነባላችኋል ተብሎ በየአመቱ ዲዛይን እየቀያየሩ ያሳዩናል። ዲዛይን ነው እንደ ይሰራላችኋል ወይም ዲዛይን ነው እንደ ይለጥፍላችኋል ተብለን የመጣ ነው። ይሰራላችኋል እኮ ነው የተባለው። ለህዝቡ ይሰራል ተብሎ በእነዚህ ለዚህ አካባቢ ተቆርቋሪ የሆኑ ሰዎች ሙያተኞች መክረውበት ዘግረውበት የተዘጋጀው ፕላን የሆስፒታሉ እንዳለ ሳይቀነስ ሳይነካካ ጤጣ ላይ ግንባታው በ2011 እንዲሰራ በጀት ተመድቦለታል። ወጣቱ ሙያ የለውም። በየመጠጥ ቤቱ በየጫት ቤቱ ነው የሚለው። ዛሬ ነው ያላግኝሽ ካለ ከርጃሻቢን ነው የሚለው። የትኛው መዝናኛ ልጥራለን? የትኛው መዝናኛ ልጠቁምለት? ምርጥ ወጣቶች እኮ ደሴ ከተማ ላይ ምርጥ ወጣቶች የሉም። እንደዚህ አይነት ነገር ያስፈልጉናል። ቦረናም ባያችሁ ወንድሜ ተናግሮታል። ለገሂዳም ባያችሁ ለምን ወንድሞቻችን ጋር ያጣሉናል? የቦረና ሰው ጋር የለገሂዳ ሰው ጋር ለምን ያጣሉናል? እኛ የጠየቅነው ስለ ደሴ ነው። ደሴ ላይ መዝናኛ የለንም። ደሴ ላይ ሆስፒታል የለንም። ደሴ ላይ ሰላምም የለንም። ስታዲየም የለንም። ይሄ ስታዲየም የኛ ነበረ። እኛ ሳንወልድ የነበረ ስታዲየም እኮ ነው። ምንም ነገር ደሴ ላይ ፍትህ የለም።
ደሴ በምሁር ትመራ፣ ደሴ በመሀይማት ትመራብን ያልነው። ሮቢት ካምፕ ሜዳ አፈር መድፊያው ነው። ለምን አፈር የሚደፋበት ጠፋ? አቶ ገዱ ሲመጡ በመኪና ከመጡ እዩት። ልክ ጢጣን እንደጨረሱ ግራና ቀኝ አስፋልቱ አፈር መድፊያ ነው። ወረድ ብሎ ወደ ኮምቦልቻ ቆሻሻ መጣያ። እነሱ ግን ቀን በቀን ለአበልም ሆነ ለሌላ ጉዳይ ኮምቦልቻ በቀን በቀን ይመላለሳሉ። ምንድነው የውላ አይጠየቅም? አቶ ገዱ አንዳርጋቸው በሰጡት ምላሽም የተነሱ ጥያቄዎችን አመራሩ ከህብረተሰቡ ጋር በጋራ በመሆን የሚፈታቸው መሆኑን ገልጸዋል። ህዝቦቿ እርስ በርሳቸው የሚናቆሩባት ሳይሆን የሚፈቃቀሩባት በአንድነት ክብሯ ከፍ ብሎ ባንዲራዋ የሚውለበለብ ጠንካራ ሀገር እንድትሆን ሁላችንም በአንድነት መስራት አለብን። እገዛ ያስፈልገናል። እገዛ ያስፈልገናል። ደሴ ከተማ ሁሉም ተቻችሎ የሚኖርባት የፍቅር ከተማ ናት ያሉት ርዕሰ መስተዳድሩ ወጣቱ ትውልድም ይህንን እሴት እንዲያስቀጥል ጥሪ አቅርበዋል። በግልገል ጊቤ 1 እና 2 መካከል ሶኮሮ አካባቢ ባለ 400 እና 230 ኪሎ ቮልት ከፍተኛ ኤሌክትሪክ ማስተላለፊያ ጣቢያ ላይ በአንድ ትራንስፎርም ላይ የእሳት ቃጠሎ ደርሷል። ቃጠሎ ዛሬ ከጧቱ 1 ሰዓት ከ45 ላይ የተከሰተ ሲሆን እሳቱን ለማጥፋትም የጣቢያው ሰራተኞችና የአካባቢው ማህበረሰብ ከፍተኛ ጥረት እያደረገ ይገኛል። በአደጋው ምክንያት ሆሳዕና፣ ጅማ፣ አጋሮ፣ ቦንጋና ሚዛን ቴፒ የኤሌክትሪክ ኃይልም ተቋርጦባቸዋል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ ጋብዘናል። እንግዳችን በኢትዮጵያ ኤሌክትሪክ ኃይል የውጭ ግንኙነት ዳይሬክተር አቶ ምስክር ነጋሽ ናቸው። ከሳቸው ጋር ቆይታ ይኖርናል። እንኳን ደህና መጡ አቶ ምስክር። ያው ቀደም ሲል እንደተገለጸው ያው በግልገል ጊቤ 1 እና 2 ሶኮሮ አካባቢ በእሳት ቃጠሎ ምክንያት ነው የተባለው ኤሌክትሪክ ተቋርጧልና እስቲ አሁን ያለበት ሁኔታ ምን ይመስላል? መልካም አመሰግናለሁ። ዛሬ ጠዋት ሰኔ 19 2010 ዓ.ም ከጠዋቱ 1 ሰዓት ከ45 አካባቢ ቅድም እንደተገለጸው በግልገል ጊቤ 1 እና በግልገል ጊቤ 2 መካከል ሶኮሮ ከተባለው አካባቢ ባለ 400 እና ባለ 230 ኪሎ ቮልት ከፍተኛ ኤሌክትሪክ ማከፋፈያ ጣቢያ አለን። እዚህ ጣቢያ ውስጥ ባለ 250 ኤምቢኤ አንድ ትራንስፎርመር ቅድም ለተገለጹት ለጅማ፣ አጋሮ፣ ቦንጋና ሚዛን ቴፒና አካባቢዎች የሚሰጠው ተቃጥሏል። ይህንን ቃጠሎ ለመታደግና ለማስቀረት እንዲሁም ወደ ሌሎችም እንዳይዛመት እዛው ጣቢያው ላይ ያሉ የኢትዮጵያ ኤሌክትሪክ ኃይል ሙያተኞች እና እንዲሁም ቃጠሎውን ደግሞ ለማጥፋት የጅማ እሳት አደጋ እና መቆጣጠሪያ ማዕከል ጋር በመነጋገር ከፍተኛ ርብርብ ሲደረግ ቆይቷል። ነገር ግን የተቃጠለው ትራንስፎርመር ያው ዘይት ስላለው ዘይቱን ደግሞ በውሃ ማጥፋት ስላልተቻለ ከጅማ ካለው ከኢትዮጵያ አየር መንገድ ጋር በመነጋገር የኢትዮጵያ አየር መንገድ የጅማ ቅርንጫፍም እሳቱን ሊያጠፋ የሚችል ፎም ጭኖ ቦታው ድረስ ደርሷል። በአሁኑ ሰዓት ሶስቱ አካላት የኛ የተቋሙ ሰራተኞች እዛው ሶኮሮ ላይ ያሉ እንዲሁም የጅማ እሳት ማጥፊያ እና መቆጣጠሪያ ማዕከል ባልደረቦችና የኢትዮጵያ አየር መንገድ አካል የሆነው የጅማ አየር መንገድ ሙያተኛና ሰራተኞች እሳቱን ለማጥፋት በከፍተኛ ርብርብ እያደረጉ ይገኛሉ። እዚህ ስቱዲዮ እስከገባ ድረስ ጠይቄ እንደተረዳሁት እሳቱን በአሁኑ ሰዓት ወደ ሌላ እንዳይዛመት አድርገዋል። ስለዚህ በዚህ አጋጣሚ ትብብር ላደረጉልን ለጅማ እሳት አደጋና የአየር የኢትዮጵያ አየር መንገድ አካላት በኢትዮጵያ ኤሌክትሪክ ኃይል ስም ምስጋናችን እናቀርባለን። እንግዲህ በዚህ በቃጠሎ የተነሳ እነዚህ ቅድም የተጠቀሱ አካባቢዎች ኤሌክትሪክ ኃይል ተቋርጦባቸዋል። መልካም አቶ ምስክር ስልኮትን አያሉና በዛው በርካታ ከተሞች ናቸው በእሳት ቃጠሎ ምክንያት ኤሌክትሪክ የተቋረጠባቸውና መቼ ነው ችግሩ ይፈታል ብለው የሚያስቡት? በቀጣይ ህብረተሰቡ የሚጠብቀው ነገር ካለ? መልካም እንግዲህ ከኛ ባልደረቦች እንደተነጋገሩትኝ እንግዲህ የተቃጠለውን ትራንስፎርመር በተመሳሳይ ትራንስፎርመር ለመተካት ያው ትራንስፎርመሩ ያለን ቢሆንም ግን የተወሰኑ ቀናት ሊወስድ ይችላል። ከዚህ በፊትም እንደምናደርገው እንደዚህና ተመሳሳይ ችግሮች ሲከሰቱ አጠቃላይ ሲስተማችን የኤሌክትሪክ ማስተላለፊያ መስመር የኤሌክትሪክ ማከፋፈያ ጣቢያችን አጠቃላይ እስከ ብሔራዊ ኤሌክትሪክ መቆጣጠሪያ ማዕከል ድረስ አንዱ ካንዱ የተያያዘው ኢንተርኮኔክት ሲስተም ስለሆነ ይህ ቃጠሎውን ካስወገድነ በኋላ ወይም ከተወገደ በኋላ ካሉ የኤሌክትሪክ ማስተላለፊያ ሲስተሞች አበዳድሮ ሰጥቶ አጠቃላይ የጠፋባቸውን አካባቢዎች ኤሌክትሪክ ኃይል እንዲያገኙ ለማድረግ ይደረጋል። ይህ ከተደረገ በኋላ ደግሞ የተቃጠለውን ደግሞ
በተመሳሳይ የቮልቴጅ አቅም ባለው ይተካል ማለት ነው። መልካም። እስከዛ ድረስ እንደዚህ ከመሆኑ ጋር ተያይዞ አፋጣኝ እነዚህ ሆሳዕና፣ ጅማ፣ አጋሮ እና ቦንጋ፣ ሚዛን ቴፒና አካባቢዎች በዚህ ምክንያት ኤሌክትሪክ የተቋረጠባቸው አካባቢዎች ችግሩ ተፈቶ ኤሌክትሪክ እስኪያገኙ ድረስ ወይም ኤሌክትሪክ ኃይል እስኪያገኙ ድረስ በትዕግስት እንዲጠባበቁን በኢትዮጵያ ኤሌክትሪክ ኃይል ስም በታላቅ ትህትና ጠይቃለሁ። አመሰግናለሁ አቶ ምስክር። መልካም ቀን ለሁላችን። ኢቲቪ 4 ማዕዘን ዜናችን ተመልካቾቻችን አሁንም እንደቀጠለ ነው። የኔ ብሔር የበላይ ነው የሚል አክራሪ ብሔርተኝነት ሀገራዊ መግባባትን ለመፍጠር የሚደረገውን እንቅስቃሴ የሚጎዳ መሆኑ ተገለጸ። የደብረ ማርቆስ ከተማ ወጣቶች በወቅታዊ ጉዳዮች ላይ ውይይት አድርጓል። በመድረኩም የአማራ ብሔርና ብሔርተኝነት ላይ የመወያያ ጽሑፍ ቀርቦ ውይይት ተደርጎበታል። በውይይቱ ላይ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ እንደተናገሩት ዴሞክራሲያዊ ያልሆነ አክራሪ ብሔርተኝነት የሀገርን አንድነት የሚፈታተን በመሆኑ ወጣቱ ሊታገለው ይገባል ብለዋል። ብሔርተኝነት ብቻውን በአክራሪ መልክ የኔና የኔ ብሔር ከሁሉ የበላይ ነው፣ ከሁሉ ተጠቃሚ መሆን አለበት፣ ብሔሩን አይጠቅመውም፣ ብሔሩንም ያጠፋል፣ ሀገርም ያጠፋል። ስለዚህ ብሔርተኝነት ሲባል ከአክራሪነት ውጪ የሆነ ብሔርተኝነት ነው አሁን እያልን ያለ ነው። አሁን እየተባለ ያለው ዲሞክራሲያዊ ብሔርተኝነት ያስፈልጋል ነው እየተባለ ያለው። የውይይቱ ተሳታፊዎችም ወጣቱ በኢትዮጵያዊነት ስሜት አሁን በሀገሪቱ የተጀመረውን ለውጥ በመደገፍ የበኩሉን ሊወጣ እንደሚገባ ነው የገለጹት። በመድረኩ ወጣቶቹ ሀገራዊና ክልላዊ ጉዳዮችን የተመለከቱ ጥያቄዎችን አቅርበው የሚመለከታቸው አካላት ምላሽ ሰጥተውበታል ሲል የዘገበው የደብረ ማርቆስ ከተማ ኮሚኒኬሽን ጉዳዮች ቢሮ ነው። በምዕራብ ሸዋ ዞን በ2010-2011 የምርት ዘመን ከ614 ሺህ ሄክታር መሬት 19 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ እየተሰራ መሆኑን የዞኑ እርሻና ተፈጥሮ ሀብት ጽሕፈት ቤት አስታወቀም። ዘገባው የምዕራብ ሸዋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ብሩክ ተስፋ ያቀርበዋል። በምዕራብ ሸዋ ዞን ኤጀር ሰልፎ ወረዳ ሴምቦጎሮ ቀበሌ 95 ሄክታር መሬት ላይ ከ200 አርሶ አደሮች በላይ በአንድ ቀን ማሳቸውን በተመሳሳይ የስንዴ ዘር በኩታ ገጠም እየሸፈኑ ካሉ አርሶ አደሮች ውስጥ አርሶ አደር ጨንገሬ ገቢሳ አንዱ ነው። ባለፉት 2 ዓመታት በኩታ ገጠም የእርሻ ዘዴ በመስራቱ ውጤታማ መሆኑን ገልጾ ዛሬም ይህንን መልካም ተሞክሮን ቀጥሎ በመጠቀም ለተሻለ ምርት በመስራት ላይ መሆኑን ይናገራል። ወልዴገር ስሬት ባብነ ወልዴገር እንረዳዳለን። ለምሳሌ በሬ ያለው ሰው ለሌለው ሰው በማዋስ እንዲያርስ ያደርጋል። ሌሎች የእርሻ ስራዎችንም በመተጋገዝ ነው የምንሰራው። አርሶ አደሩ በጋራ ሆኖ በአንድነትና በመረዳዳት መንፈስ መስራቱ ታላቅ ፋይዳ አለው። በባለፈው ዓመት በተመሳሳይ ሁኔታ በእኛ ኩታ ገጠም የጤፍ ሰብል ነበር የዘራ ነው። ውጤቱም ያማረ ነበር። እኔ ከዚህ ኩታ ገጠም 1 ሄክታር መሬት ነው ያለኝ። 35 ኩንታል ምርት እንደማገኝ ተስፋ አድርጌ ነው እየሰራው ያለሁት። አርሶ አደር ሙለታ ገቢሳም በምዕራብ ሸዋ ዞን ኤጀር ሰልፎ ወረዳ በኩታ ገጠም የስንዴ ሰብላቸውን በማረስ ላይ ናቸው። በኩታ ገጠም ማረሳቸው ምርታማነትን እንደሚያሳድግ የሚገልጹት አርሶ አደሩ የማዳበሪያ አቅርቦት ክፍተት እንዳለ አንስተዋል። በክላስተር ማረስ ጥቅም አለው። ለአረማም ለስራ ደግሞ አረማም አንድ ቀን ያለውትን ሙቀትም ቆና ገበሬዎችን ለማስተላለፍ ልንረዳዳ ለዚህ ጥቅም አለው። አምና 1 ሄክታር ጤፍ በመስመር አርስኔ ነበር። 25 ኩንታል በሄክታር ላይ አገኛል። ዘንድሮ ደግሞ ለዚህ ለመጀመሪያው ለመዝሪያ ስንዴ አረስን። ስንዴ ካረስን በኋላ ደግሞ ለሁለተኛ ዘር ሽምቡራ ለመታረስ ላይ ነን። ዘንድሮ ገኑ ችግር አለ፣ በዚህ ወረዳ ችግር አለ፣ ማዳበሪያ ታገኛላችሁ ይላሉ። በጊዜ አይቀርቡልንም። በማዳበሪያ አቅርቦት ዙሪያ አርሶ አደሩ የሚያነሳው ጥያቄ አግባብነት ያለውና በአጭር ጊዜ ለመፍታት እየተሰራ መሆኑን የዞኑ አስተዳደር አቶ ማሾ ኦላና ጠቁመዋል። በአጠቃላይ የአቅርቦት ችግር በኦሮሚያ ክልል ደረጃ አለ። መንግስት ይህንን ለመፍታት እየሰራ ነው። በዞናችንም በልዩ ትኩረት እርሻው እዚህ ቀድሞ ስለሚጀመር ከ450 ሺህ ኩንታል በላይ ማዳበሪያ ከጅቡቲ እየገባ ነው። እዚህ እንደገባ ደግሞ ቶሎ ብለን በየቀበሌው እንዲዳረስ ስለምናደርግ የአርሶ አደሩ ጥያቄ በአጭር ጊዜ ውስጥ ምላሽ የሚያገኝ ይሆናል። በአዊ ብሔረሰብ አስተዳደር ሁሉን አውዳሚ ተምች ለሁለተኛ ጊዜ በ9 ወረዳዎች መከሰቱን የብሔረሰቡ አስተዳደር አስታወቀ። የአዊ
አስተዳደር የግብርና መምሪያ ኃላፊ አቶ አጀበ ስንኛው እንደገለጹት በ154 ሄክታር መሬት ላይ ሁሉን አውዳሚ ተምች በበቆሎ ማሳ ላይ ተከስቷል። እንደ አዊ ብሔረሰብ ኮሚኒኬሽን ጉዳዮች ቢሮ ዘገባ በአስተዳደሩ 270 ሄክታር መሬት በመኸር በማልማት 15 ሚሊዮን ኩንታል ምርት እንደሚጠበቅ ጠቁመው እቅዱን ለማሳካትም እየተሰራ ነው ብለዋል። የተከሰተውን ተምች ለመከላከል ሁሉም ሊረባረብ ይገባል ብለዋል። የግብረ ኃይል እያቋቋምን ያለ ነው። ከዚህ የሚቀረውን ነገር በኬሚካል መከላከል ያለብን ስለሆነ ኬሚካል ማቅረብ መቻል ይጠበቅብናል። አሁን ላይ የኬሚካል በመንግስት ብቻ ቀርቦ የሚያልቅ ባለመሆኑ መንግስት ካለው አቅም በመጠኑ ያቀርባል። ሌላው ነገር ግን አርሶ አደሩ በራሱ ጊዜ ገዝቶ ማቅረብ መቻል ይጠበቅበታል። ከዚህ የሚቀረውን ደግሞ የአርሶ አደሩ ማህበራት፣ ህብረት ስራ ማህበራት ማገዝ መቻል ይጠበቅባቸዋል። ይህንን በማድረግ እንከላከላለን የሚል ነገር ነው ያለን። ይህ ሲሰራ አመራሩም ባለሙያውም ማገዝ መቻል ይጠበቅበታል። የመረጃ ልውውጡ መቀላጠፍ መቻል አለበት። ይህንን ሰኔ 16 በመስቀል አደባባይ በተካሄደው የድጋፍ ሰልፍ ላይ የደረሰውን የቦምብ ጥቃት እንደሚያወግዝ የሐረሪ ክልል አስታወቀ። የሐረሪ ብሔራዊ ሊግ ሀብሊ ድርጅታዊ ኮንፈረንሱን አካሂዷል። የክልሉ ርዕሰ መስተዳድርና የሀብሊ ሊቀመንበር አቶ ሙራድ አብዱል ሃዲ እየገጠመን ባሉ ተግዳሮቶች ውስጥም ቢሆን አንድነትን ማጠናከር እንደሚገባ ተናግሯል። የሐረሪ ብሔራዊ ሊግ ሀብሊ ድርጊቱን እንደሚያወግዝና ጠቅላይ ሚኒስትር ዶክተር አብይ አህመድ የጀመሩትን የለውጥ እንቅስቃሴ እንደሚደግፍም ነው የገለጸው። ለዚህ መስዋዕት የሆኑ ዘላለም የሚታወሱበት ቤተሰቦቻቸው መጽናናት ለዚህም ልኮሩ ይገባቸዋል። ለክብር ዓላማ ነው የተሰዉት። በሰላም ነው ሄዱት። ይሄ ይፈጠራል ብለው አስበው አያውቁም። እንደተባለው የኛ ወንድሞች ናቸው የሞቱት። እኛም እንደ ድርጅትም ዛሬ በዚህ ጉዳይ ላይ ተወያይተን አውግዘነዋል። ለውጡንም እንደግፈዋለን። የጀመርነው ነገር አይደናቀፍም። የክልሉ ነዋሪዎች በበኩላቸው የክልሉን የሰላምና አብሮ የመኖር እሴት ለማደፍረስ የሚንቀሳቀሱ አካላት መኖራቸውንና ህዝቡና የክልሉ መንግስት ሊከላከላቸው እንደሚገባ ነው የተናገሩት። እስላም፣ ክርስቲያን፣ አማራ፣ ኦሮሞ፣ ትግሬ አይደለም የኛ ርዕስ ሊሆን የሚገባው ስለ ሰላም ነው፣ ስለ ፍቅር ነው፣ ስለ ልማት ነው። ይህንን እያሰብን ወደፊት መጓዝ አለብን። አንዳንድ ችግሮች ለዘመናት ተስማምቶና ተከባብሮ አብሮ የኖረውን ማህበረሰብ ሲከፋፍሉ የሌለውን ይችን የሰላም ከተማችንን ሊያበጣብጡ የሚፈልጉ ብዙዎች አሉ። እነዚህ ለይቶ የማውጣት መንግስት ብቻ ሳይሆን የኛም ኃላፊነት ቢኖር መንግስትም እንደ መንግስት ህገ መንግስቱ እንዲከበር መስራት አለበት ብዬ አስባለሁ። የኮንፈረንሱ ተሳታፊዎችም ሰኔ 16 ጠቅላይ ሚኒስትር ዶክተር አብይ አህመድ በአጭር ጊዜ ያመጧቸውን ለውጦች ለመደገፍ በወጡ ንጹሃን ዜጎች ላይ የተፈጸመውን ጥቃት እንደሚያወግዙና ለውጡንም እንደሚደግፉ ባወጡት የአቋም መግለጫ ላይ አረጋግጧል። ዘገባው የሐረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። በኢትዮጵያ በአሁኑ ወቅት የኢንተርኔት ተጠቃሚዎች ቁጥር ከ16 ሚሊዮን በላይ ደርሷል። ቢሆንም ግን ከዜጎችና ድርጅቶች ፍላጎት ጋር ሲነጻጸር የኢንተርኔት መቆራረጡ ተዳምሮ አቅርቦቱ በቂ አይደለም ነው የሚባለው። እናም አሁን በኢትዮጵያ የመጀመሪያ የሆነ አንድ የግል የኢንተርኔት ድርጅት አገልግሎት መስጠት ጀምሯል። ይመራደም ዝርዝር አለው። በኢትዮጵያ በአሁኑ ወቅት የኢንተርኔት ተጠቃሚዎች ቁጥር ከ16 ሚሊዮን በላይ መድረሱን ነው ከኢትዮ ቴሌኮም ያገኘነው መረጃ የሚያመላክተው። ምንም እንኳ በሀገሪቱ የኢንተርኔት ተጠቃሚዎች የዛሬ 2 ዓመት ከነበረበት 12.4 ሚሊዮን በአሁኑ ወቅት ወደ 16 ሚሊዮን ከፍ ቢልም አሁንም ግን ከኢንተርኔት መቆራረጡ ጋር ተዳምሮ ከዜጎችና ከተለያዩ ድርጅቶች ፍላጎት ጋር የሚመጣጠን አይደለም ነው የሚባለው። ይሁንና እስካሁን ይህ የሚሆነው በኢትዮ ቴሌኮም አቅራቢነት ብቻ ነው። እናም አሁን ዌብ ስፕሪክስ የተሰኘው በኢትዮጵያ የመጀመሪያው የግል የኢንተርኔት አገልግሎት ሰጪ ድርጅት አገልግሎቱን በይፋ ጀምሯል። ድርጅቱ በአዲስ አበባ በከፊል የሪል ስቴት መኖሪያ ቤቶች ከ2 ወር በፊት የኢንተርኔት አገልግሎት መስጠት ጀምሯል ነው የተባለው። በሪል ስቴት መኖሪያ ቤት የሚኖሩት ዶክተር በረከት ኃይለ ጊዮርጊስ የዚሁ የዌብ ስፕሪክስ ኢንተርኔት አገልግሎት ተጠቃሚ ከሆኑ 2 ወር ሆኗቸዋል። እናም ዶክተር በረከት የኢንተርኔት አገልግሎቱ የመኖሪያ ቤቴን እንደ መስሪያ ቤት ቢሮዬም ጭምር እንዲጠቀም አስችሎኛል ይላሉ። በአጋጣሚ መብራት ስለሄደ ነው እንጂ አሁን የሚጠቀምኩበት የነበረው በጣም ጥሩ ሰርቪስ ነው። በተለይ ከምሰራው ስራ አንፃር ለኔ በጣም ተመችቶኛል። ስለዚህ ቢሮ ውስጥ ማምሸት አይጠበቅብኝም። ብዙ ስራዎችን ቤት መጥቼ የምሰራቸው ስራዎችን ቤት መቀጠል እችላለሁ። ብዙ የኢንተርኔት
ኮኔክቲቪቲ እንጠቀማለሁ ቪዲዮ ኮንፈረንሶችን ለማድረግ ከሰዎችም ጋር ለመገናኘት ሚላኩ እና መቀበላቸው መረጃዎች እንደዚሁ ለመቀበል አሁን ቦታ ይወስነኝም ማነው ቤቴንን እንደ ቢሮ እየተጠቀምኩበት ነው ያለሁት። የዌብ ስፕሪክስ የኢንተርኔት ድርጅት ዋና ስራ አስኪያጅ አቶ ዳዊት ብርሃኑ በአሁኑ ወቅት አገልግሎቱን በትንሹም ቢሆን የጀመረው ድርጅቱ በአዲስ አበባ ለግለሰቦችና ድርጅቶች የተለያዩ አገልግሎቶችን በስፋት ለማቅረብ የሚያስችለውን 100 ኪሎ ሜትር የሚሸፍኑ የፋይበር ገመዶችን ከውጭ አስገብቷል ብለዋል። ድርጅቱ የሚሰጣቸውን አገልግሎቶች በመጥቀስ ብዙ ሰው ኤስኤምኤስ መላክ የሚፈልግ ሰው ካለ የኛ እሱን የሚያሰጥ ሰርቪስ አለን። ለብዙ ሰው የድምጽ ስርጭት መላክ የሚፈልግ ሰው ካለ ቮይስ ብሮድካስት ይባላል የሱ ሰርቪስ አለን። እነዚህ የቆዩ ሰርቪሶች ናቸው የኛ። እንደዚሁም የዌብሳይት ሆስቲንግ ለሚፈልግ ሰው ካለ ብቸኛው የዌብሳይት ሆስቲንግ የሚሰጥ ካምፓኒ ነው አገር ውስጥ ያለው። እሱን ሰርቪስ እንሰጣለን። ሌላው የክላውድ ሰርቪስ የምንለው በተለይ የተለያዩ ካምፓኒዎች የካምፓኒውን የተለያየ አገልግሎት የአካውንቲንግ ሂውማን ሪሶርስ የመሳሰሉትን ሲስተሙን በክላውድ ሰርቪስ በመስጠት እነዚህ የተለያዩ የግል ኩባንያዎች በአነስተኛ ክፍያ ሰርቪሱን የሚያገኙበት መንገድ አስጀምረናል። የዌብ ስፕሪክስ ሶፍትዌር ኢንጂነር አማኑኤል ተፈሪ አይፒቲቪ በተባለው ሶፍትዌርም ያለምንም ዲሽና አንቴና የቴሌቪዥን የቀጥታ ስርጭቶችን ለመከታተል እንደሚያስችልም ተናግሯል። በሀገራችን አይደለም በአፍሪካ ራሱ በጣም አዲስ ቴክኖሎጂ ነው። የሚሰራው አሰራሩ እንዴት ነው? ኖርማል ላይቭ የሚተላለፉ ቲቪዎች አሁን እንደምናውቀው ሁለት በተለያየ ሳተላይት ቦታ ለማድረግ ብንፈልግ ሁለት ዲሽ መስተግ ይኖርብናል። አሁን ግን እኛ ራሳችን ዲሾቹን እንተክልና ከሰበሰብን በኋላ በሰርቨራችን አማካኝነት በእኛው በኢንተርኔት በሚመጣው ኬብል ቀጥታ እቺ እቃ ላይ እቺኛው እንደ ኖርማል አሁን በቲቪው በሳተላይት ሲስተም ላይ እንደ ሪሲቨር የምታገለግለዋ ማለት ናት። አሁን ሪሲቨር ላይ ቀጥታ ከዲሽ የመጣው ገመድ ነው የሚገባው። እዚህ ጋር ግን ምንም አይነት የዲሽ ገመድ ሳይሆን የኢንተርኔት ኬብል ከኢንተርኔት ራውተራቸው ቤት ውስጥ ካለው ጋር በዚህ ይገናኝና በኤችዲኤምአይ ኬብል ከቴሌቪዥናቸው ጋር ይገናኛል ማለት ነው። የሚያስፈልጋቸው ይሄ ብቻ ነው። ይሄን ከሰጠናቸው በኋላ በኢንተርኔቱ አብሮ ይመጣላቸዋል ማለት ነው። ያ የአይፒቲቪ ዋናው ልዩነቱ ምንድነው? ከሳተላይት ቴሌቪዥን ሰው በፈለገው ሰዓት የፈለገውን ቪዲዮዎች ማየት ይችላል። ምሳሌ ሲኒማ ላይ ገና ያልወጣ ፊልም ሰው ቤቱ ማየት ቢፈልግ ኦንላይን ፔመንት ስላለን ልክ ሲከፍል ቪዲዮ እንዲታይለት ማድረግ እንችላለን ማለት ነው። ስራ አስኪያጁ አቶ ዳዊት ብርሃኑ ድርጅቱ በሀገሪቱ የተጠናከረ የብሮድባንድ ሲስተም እንዲኖርም ትልቅ ሚና አለው ብለዋል። ሀገሪቱ በብዙ ፋይበሮች ተገናኝታለች። መጨረሻ ወደ ካስተመሩ የሚደርሰው አገልግሎት ግን የሞባይል አገልግሎት ጥሩ ሆኖ ሳለ የላንድ ላይን ወይም የብሮድባንድ በላንድ ላይን የሚሰጠው አገልግሎት በጣም አነስተኛ ነው። እሱን በማስፋፋት ደረጃ ከፍተኛ አገልግሎት ይኖረዋል። የኢንተርኔት ወይም ደግሞ የብሮድባንድ ሰርቪስ አገልግሎት ደግሞ ለሀገር ኢኮኖሚ በጣም ጠቀሜታ ነው። ለሀገር ተፎካካሪነት በጣም ጠቀሜታ ነው። ለሰዎች እድገት ሰዎች እውቀት ለማግኘት ጠቀሜታ ነው። በአሁኑ ጊዜ ኢንፎርሜሽን ለማንኛውም ነገር በጣም አስፈላጊ ነው። ያ ኢንፎርሜሽን የሚገኘው በአብዛኛው በብሮድባንድ ሰርቪስ አገልግሎት ነው። ስለዚህ ሀገር ኢኮኖሚ ላይ የሚኖረው አስተዋጽኦ በጣም ከፍተኛ ነው። የዌብ ስፕሪክስ ድርጅት በቀጣይም ከአዲስ አበባ በተጨማሪ በክልል ከተሞች አገልግሎቱን ለማስፋት እቅድም እንዳለው ገልጿል። በዘንድሮ የክረምት በጎ ፈቃድ አገልግሎት በሀገር አቀፍ ደረጃ 14 ሚሊዮን የሚጠጉ ዜጎች ይሳተፋሉ ተብሎ እንደሚጠበቅ የወጣቶችና ስፖርት ሚኒስቴር አስታውቋል። መርሃ ግብሩ ትናንትና በአዳማ በይፋ ተጀምሯል። ዮሐንስ ፍሳ ተጨማሪ ያለው። የክረምት በጎ ፈቃድ አገልግሎት የተለያዩ የህብረተሰብ ክፍሎች በተለይ ደግሞ ወጣቶች እውቀታቸውንና ጉልበታቸውን ተጠቅመው የህብረተሰቡን ችግር የሚፈቱበት ብሎም የመረዳዳትና አብሮነትን መንፈስ የሚያጎለብት በጎ ምግባር ነው። ዘንድሮም በሀገር አቀፍ ደረጃ የሚሰሩ ስራዎችና የሚጠበቁ ውጤቶች ዝርዝር በሆነ መሪ ዕቅድ ተካተው የሚመለከታቸው ባለድርሻ አካላት ባሉበትም ውይይት ተደርጎባቸዋል። በክረምት የወጣቶች የበጎ ፈቃድ አገልግሎት ወጣቶች ተሰማርተው ያስመዘገቧቸው ውጤቶችን ችግሮችን መሰረት ያደረጉ ናቸው። ከዚህ በመነሳት እንዴት ነው መስራት ያለብን የሚለውንም አይተናል። ከሁሉ በላይ ደግሞ ማህበረሰብ ውስጥ ያሉ ጎልቶ የሚታዩ ችግሮች ምንድናቸው? ማህበረሰቡ በተደጋጋሚ የሚያነሳቸው ችግሮች ምንድናቸው? በመንግስት አቅም መሸፈን ያልቻሉ ችግሮች በበጎ ፈቃደኞች መሸፈን ስለሚቻል ከዛ በመነሳት ነው እቅዱን አንስተን ወደ ተግባር የቀየር ነው። በተያዘው የክረምት ወቅት ባለፈው ዓመት በስራ አፈጻጸም ላይ የነበሩ ችግሮችን በመለየት ዘንድሮ ህብረተሰቡን ይበልጥ የሚጠቅሙ ስራዎች ላይ ትኩረት ተደርጎ እንደሚሰራም ተሳታፊዎቹ ተናግረዋል። 2009 ላይ ስንፈጽም በነበሩ ጉዳዮች ላይ ጉድለት ናቸው ብለን ምናምናቸው የለየናቸውን ጉዳዮች ዝርዝር ግምገማ አድርገን 2010 እነዚህ ጉድለቶች እንዳይደገሙ የማረም ስራ በመስራት አሁን ከተቀመጠው ግብ በላይ ማሳካት
ምንችልበት ቁመና ላይ እንዳለን ነው የሚያሳየው። 4.1 ሚሊዮን ወጣቶችን እናሳትፋለን ብለናል። እንግዲህ ከዩኒቨርሲቲ አኳያ ያሉትን በየድርሻቸው የመለየት ስራው ተጀምሯል። እንዲሁም በወጣት አደረጃጀት የተደራጁ ወደ 1.5 ሚሊዮን የሚሆኑ ወጣቶች አሉ። እነዛም በአደረጃጀታቸው እየተለዩ ያሉበት ሁኔታ ነው ያለው። በሌላ በኩል ደግሞ ያልተደራጁ ወጣቶች አሉ። ስለዚህ እነዚህም በሙሉ ያካተተ 4.1 ሚሊዮን የሚሆኑ ወጣት ወደ ተግባር ለማስገባት አሁን ቅድመ ዝግጅት ስራውን ኦልሞስት እየሄድን ያለንበት ሁኔታ ነው ያለው። ወጣቶችና ስፖርት ሚኒስቴር በበኩሉ የበጎ ፈቃድ አገልግሎቱ ከተጀመረ በኋላ በመሃል የሚታዩ የክትትልና ድጋፍ ችግሮች እንዳያጋጥሙ ይሰራል ብለዋል። መጀመሪያ ላይ እንገናኛለን፣ አፈጻጽ መጨረሻ መዝጊያ ላይ ነው የምንገናኘው። ሁሉንም ነገር ለክልሎቹ የመተው ጉዳይ ነው የነበረው። ስለዚህ አሁን እኛም ወደ ክልል ወረድ የምንልበት ክልሎችን በተመሳሳይ ደግሞ ወደ ታች ወርደው ድጋፍ የሚያደርጉበት ሁኔታ ይኖራል። ሚኒስቴር መስሪያ ቤቱ ብቻውን አይደለም የሚወርደው። ስለዚህ በተሻለ የቅንጅትና ድጋፍ ካለፈው አመት የተሻለ ስራ ለመስራት የምንረባረብበት ይሆናል ማለት ነው። የዘንድሮ የክረምት በጎ ፈቃድ አገልግሎት በአዳማ ደም በመለገስ የተጀመረ ሲሆን በሀገር አቀፍ ደረጃ 14 ሚሊዮን የሚጠጉ ዜጎች ትምህርት፣ ጤናና ግብርናን ጨምሮ በተለዩ 14 የስራ ዘርፎች ይሳተፋሉ ተብሎ ይጠበቃል። የውጭ ዜና የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና የቀድሞ ምክትላቸው ዶክተር ሪክ ማቻር በኢጋድ መሪነት ያካሄዱት ያለው የሰላም ውይይት በሀገሪቱ ዘላቂ ሰላም ለማምጣት አስተዋጽኦ እንደሚኖረው ተናገሩ። የምስራቅ አፍሪካ ሀገራት የልማት በይነ መንግስታት ኢጋድና የአፍሪካ ህብረት ሳልቫኪርና ሪክ ማቻር ለደቡብ ሱዳን ህዝቦች ሲሉ መስዋዕትነትን መክፈል እንዳለባቸው አስገንዝበዋል። ሰለሞን ገዳ ዓለም የዘነጋው በሚል የምዕራቡ ዓለም መገናኛ ብዙሃን ለሚጠሩት የደቡብ ሱዳን የእርስ በርስ ጦርነት መፍትሄ ፍለጋ ላይ ያለው የምስራቅ አፍሪካ ሀገራት የልማት በይነ መንግስታት ባለስልጣን ኢጋድ ሁለቱም ወገኖች ለህዝቦቻቸው ሲሉ ልዩነታቸውን ወደ ጎን አድርገው ለአንድ ዓላማ እንዲሰሩ ማስገንዘቡን እንደቀጠለ ነው። የኢጋድ ሊቀመንበርና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ ሱዳን ያለው ቀውስ የክፍለ አህጉሩ ቀጠና ተደርጎ ነው የሚወሰደው። የዚህ ቀውስ መፍትሄ ደግሞ ፖለቲካዊ ሲሆን ይህን ለማድረግ የሚችሉት መሪዎች ደግሞ አብረውን አሉ። የአካል አብሮነት ብቻውን ዋጋ እንደሌለው ነው መረጃዎች የሚያመለክቱት። ከእጅ መጨባበጥ ያላለፈው የደቡብ ሱዳን ፕሬዝዳንት ሳልቫኪርና የቀድሞ ምክትላቸው ሪክ ማቻር የፊት ለፊት ውይይት አንደኛው ከሌላኛው ጋር አብሮ ለመስራት ፍላጎት ማጣቱ በሚሊዮን የሚቆጠሩ የዛች ሀገር ዜጎችን ፈተና እንዳበዛው ነው የሚሰማው። ትምህርት ቤት መሄድና ለአዲሱ ሀገራቸው አዲስ ተስፋና ህልም የሰነቁ ህጻናት ኢትዮጵያን ጨምሮ በተለያዩ ጎረቤት ሀገራት ተጠልለው ነው የሚገኙት። ግፊትና ጫና የበረታባቸው የደቡብ ሱዳን የነጻነት ጥያቄ አነሳሾች የነበሩ ፕሬዝዳንት ሳልቫኪርና ሪክ ማቻር ከአንድ ሳምንት ባነሰ ጊዜ ውስጥ በሱዳን ካርቱም ከተማ ፊት ለፊት ተገናኝተው ውይይት አድርገዋል። ቲጂቲኤን እንደዘገበው የሁለቱ ግለሰቦች ውይይት ዋነኛ ዓላማ ደግሞ ሁሉን አቀፍ የአንድነት መንግስት መመስረትና ለዓመታት የዘለቀውን የእርስ በርስ ጦርነት መቋጨት ነው። የአንድነት መንግስት ምስረታው ኢጋድ እንደሚለው 5 ዓመት የዘለቀውን ግጭት ለመቋጨትና ፊትን ወደ ሀገር ግንባታ ለማዞር ካሉ መፍትሄዎች መካከል አንዱ ነው። ነገር ግን የደቡብ ሱዳን ፕሬዝዳንት ሳልቫኪር ከቀድሞ ምክትላቸው ጋር ለመስራት ፈቃደኛ አይደለሁም ማለታቸው መፍትሄ ፍለጋው ላይ ጫና እንዳያሳድርም ተሰግቷል። ፕሬዝዳንት ሳልቫኪር አብሬያቸው ለመስራት አልፈልግም ያሉት ሪክ ማቻር የአንድነት መንግስቱ እውን እንዲሆንና በደቡብ ሱዳን ሰላም እንዲሰፍን እርሳቸውን የሚወክል ግለሰብ መምረጥ ይኖርባቸዋል። የሱዳን ካርቱም ውይይት ታዲያ በዚህ ነጥብ ላይ ትኩረት አድርጓል ነው ያለው የሲጂቲኤን ዘገባ። በደቡብ ሱዳን ያለው የእርስ በርስ ጦርነት ሱዳንን ጨምሮ በቀጠናው ሀገራት ኢኮኖሚ ላይ አሉታዊ ጫና ማሳደሩ ነው የሚነገረው። ደቡብ ሱዳን ያላትን ነዳጅ ለውጭ ገበያ አሁን ላይ የምታቀርበው በሱዳን በኩል ሲሆን የሚገኘው ገቢ ከጦር መሳሪያ ግዢ ያለፈ ስራ እንዲኖረው ነው ኢጋድ ጠንካራ ጫና እያሳደረ ያለው በሁለቱ ግለሰቦች ላይ። በሁለት ሳምንት ውስጥ ዘላቂ ሰላም ለማምጣት የሚያግዙ ውሳኔ ላይ እንዲደርሱ ግፊት እየተደረገባቸው ያሉ ሳልቫኪርና ሪክ ማቻር ለደቡብ ሱዳን ህዝቦች ሲሉ መስዋዕትነት ሊከፍሉ እንደሚገባቸው ነው በአፍሪካ ህብረት የሱዳን ጉዳይ ኃላፊ ዣሮም ቢስዋሮ የተናገሩት። የደቡብ ሱዳን ጥያቄ መፍትሄ ማግኘት ያለ ፖለቲካዊ መንገድ ነው፣ በወታደራዊ መንገድ መሆን የለበትም። ይህ እንዲሆን ደግሞ ከራስ በላይ ሊተው የሚገባቸው ጉዳዮች እንደሚኖሩ ተስፋ አለን። መርህን መሰረት አድርጎ ግላዊ ጉዳዩን ለብዙሃኑ ሲባል ማሳለፍም የግድ ነው። ብዙሃንን የማስቀደሙ ግዴታ ከራስ በላይ ለሀገርና ለማህበረሰብ ማሰብን መለማመድ ብቻ ሳይሆን በድርጊት መተግበር ደግሞ በሚሊዮን የሚቆጠሩ ደቡብ ሱዳናውያንን ህይወት ከማትረፍ ያለፈ ዋጋ እንዳለውም የአፍሪካ ህብረት አሳስቧል። ተመልካቾቻችን በመቀጠል የአየር ትንበያ ዘገባን አብረን እንከታተል።
ተመልካቾቻችን ኢቲቪ 4 ማዕዘን አሁንም እንደቀጠለ ነው። ካፍታ በኋላ ተመልሰን እንገናኛለን።